የልጅነት ኃይልና ጉልበቱ አንበሳን የሚገድል እግዚአብሔር የማለለትና የማይጸጸትበት መሆኑን የገለጸለት እንደ ልቤ የሆነው እያለም የመሰከረለት ኢየሱስ ክርስቶስ ራሱ በስሙ መጠራትን የወደደ ከነቢያት ሁሉ የተለየ 7 ሀብታትን ከእግዚአብሔር የተቀበለ ቅዱስ ባለጸጋ ነብዩ ቅብአ መንግስትን ለይቶ ያፈሰሰበት ሊገድሉት የሚፈልጉትን ጠላቶቹን ምቹ ቦታ አግኝቶ በምህረት ያለፈ ንስሐው በጾም በጸሎት በእንባና በዝማሬ የሆነ ጸሎቱ ከአጋንንት የሚጠብቅ ከክፉ ጠላት የሚሰውር ሀብትና ጸጋ የሚሰጥ መዝሙሩ ሰማያውያን የሚገለገሉበት ክብሩን ስለ እግዚአብሔር የተወ አርጅቶ በሰላምና በቅድስና ያረፈ ከሰባት ወንድሞቹ ሁሉ ታናሽ እረኛ ነብይ መዝሙረኛ ንጉስ የሆነው ቅዱስ ዳዊት ነው። በዛሬው መርሃ ግብራችን የቅዱስ ዳዊትን ታሪክ ዝማሬና የመዝሙረ ዳዊትን ኃያልነት እናቀርብላችኋለን። አብራችሁን ቆዩ። ቅዱስ መጽሐፍ እንዲህ ይላል፣ እግዚአብሔር ለዳዊት በእውነት ማለ አይጸጸትም። እግዚአብሔር መጸጸት ኖሮበት አይደለም፣ ሆኖም ቅዱስ ዳዊት የማያጸጽት ፍጹም ወዳጅ መሆኑን ሲገልጥ ነው እንጂ። ጌታ ቅዱስ ዳዊትን እንደ ልቤ የሆነ ፈቃዴን የሚፈጽም ባሪያዬን ዳዊትን አገኘሁት ብሎ ሲናገር ሰምተን እጅግ አደነቅን። እንደ አምላክ ልብ ሆኖ መገኘት ምን ይደንቅ ምን ይረቅ፣ ለዚህ አንክረው ይገባል። ጌታ ይቀጥልና ደግሞ ዳዊትን እንዳልዋሸው አንድ ጊዜ በቅዱስነት የማልኩ ይለታል። እኛም አባታችን ዳዊት ክብር የክብር ክብር ውዳሴና ስግደትን ላንተ በጸጋ ይገባል እንላለን። ነብየ ጽድቅ ቅዱስ ዳዊት 7 ሀብታት ሲኖሩት ሀብተ ትንቢት፣ ሀብተ መንግስት፣ ሀብተ ክህነት፣ ሀብተ በገና፣ ሀብተ ፈውስ፣ ሀብተ መዊ፣ ሀብተ ኃይል ተብለው ይታወቃሉ። ሀብተ መዊ ያለው ድል መንሳትን ነው። በሰባቱ ስሞቹም ጻድቅ፣ የዋህ፣ ንጹህ፣ ብእሴ እግዚአብሔር፣ ነብየ ጽድቅ፣ መዘምር፣ ልበ አምላክ ተብሎ ይጠራል። የልደቱና የእድገቱ ነገር እንዲህ ነው። ልበ አምላክ ቅዱስ ዳዊት ስለ ልደቱ ሲናገር እስመናሁ በኃጢአት ተጸነስኩ በኃጢአት ተጸነስኩ ይላል። አበው እንደነገሩን የቅዱስ ዳዊት አባት ደጉ እሴይ ከነገደ ይሁዳ ከኢዮቤድ ልጅ ነው። ሚስቱን ሰሊብን አንድ ጎልማሳ በዝሙት ዓይን ሲፈልጋት ተመልክቶ ነበር። አንድ ቀንም ያንን ጎልማሳ መስሎ አብሯት አደረ። በዚያች ሌሊትም ቅዱስ ዳዊት ተጸንሷልና እንዲህ ብሏል። ከሕፃንነቱ ጀምሮ ጸጋ መንፈስ ቅዱስ ያደረበት ነው። ሕፃን ሳለ በእረኝነት በጎቹን አያስነካም ነበር። አንበሳውን በጡጫ ድቡን በእርግጫ ነብሩን በሩጫ የያዙትን ያስጥላቸውም ነበር። በጥቂቱ በበግ እረኝነት ስለታመነ ለእስራኤል እረኛ ሊሆን ተመርጧል። እግዚአብሔር ሳኦልን ከናቀው በኋላ ከእሴይ ልጆች መካከል እንደ ልቤ የሆነውን ቀብተህ አንግስልኝ ቢለው ነብዩ ሳሙኤል ቤተልሔም ገብቷል። በዚያም ከኤልያብ እስከ አሚናዳብ 7ቱን የእሴይ ልጆች ቢፈትን አልሆነም። በቅዱስ ሚካኤል ጠቋሚነት ግን ከእረኝነቱ ዳዊትን ጠራ። ገና ከርቀት ሲመጣ የዘይት ቀርኑ ቦግ ብሎ ተከፈተ። በቅዱስ ዳዊት ራስ ላይም እንደ እሳት ፈላ። በአምላክ ምርጫም በ12 ዓመቱ ንጉስ ተባለ። ኢሎፍላውያን በጠላትነት በተነሱባቸው ጊዜም ጎልያድ የሚሉት የጌት ሰው እስራኤልን ሲያስጨንቅ ለ40 ቀናት ቆይቶ ነበር። ለአምላኩ ስምና ክብር የሚቀና ቅዱስ ዳዊት ግን በድፍረት ገጥሞ በፈጣሪው ኃይል በጠጠር ጥሎታል። ከእስራኤልም ሽሙጥን አርቋል። ሕፃንነቱ ጀምሮ ጸጋ መንፈስ ቅዱስ ያደረበት ነው። ሕፃን ሳለ በእረኝነት በጎቹን አያስነካም ነበር። አንበሳውን በጡጫ ድቡን በእርግጫ ነብሩን በሩጫ የያዙትን ያስጥላቸውም ነበር። በጥቂቱ በበግ እረኝነት ስለታመነ ለእስራኤል እረኛ ሊሆን ተመርጧል። እግዚአብሔር ሳኦልን ከናቀው በኋላ ከእሴይ ልጆች መካከል እንደ ልቤ የሆነውን ቀብተህ አንግስልኝ ቢለው ነብዩ ሳሙኤል ቤተልሔም ገብቷል። በዚያም ከኤልያብ እስከ አሚናዳብ 7ቱን የእሴይ ልጆች ቢፈትን አልሆነም። በቅዱስ ሚካኤል ጠቋሚነት ግን ከእረኝነቱ ዳዊትን ጠራ። ገና ከርቀት ሲመጣ የዘይት ቀርኑ ቦግ ብሎ ተከፈተ። በቅዱስ ዳዊት ራስ ላይም እንደ እሳት ፈላ። በአምላክ ምርጫም በ12 ዓመቱ ንጉስ ተባለ። ኢሎፍላውያን በጠላትነት በተነሱባቸው ጊዜም ጎልያድ የሚሉት የጌት ሰው እስራኤልን ሲያስጨንቅ
ለ40 ቀናት ቆይቶ ነበር። ለአምላኩ ስምና ክብር የሚቀና ቅዱስ ዳዊት ግን በድፍረት ገጥሞ በፈጣሪው ኃይል በጠጠር ጥሎታል። ከእስራኤልም ሽሙጥን አርቋል። ቅዱሱ ልጅ ብላቴና ሲሆን ጎልያድ ደግሞ 6 ክንድ ወይም ደግሞ 3 ሜትር የሚረዝም ሰው ነበር። ቅዱስ ዳዊት ንጉሥ እንዲሆን ተቀብቶ ዙፋን አልጠበቀውም። ጠላታቸውን ጥሎ ስላዳናቸው ፈንታ ሳኦልን በገና እየደረደረ ስለፈወሰው ፈንታም ሊገደል ተፈለገ። ፈጣሪው ከእርሱ ጋር ባይሆን ይገድሉትም ነበር። የሳኦል ቅናት የጀመረው ዳዊትን መግደልና ማሳደድ በልቡ የገባም ገና ከጅማሮው ዳዊት ወደ ቤተ መንግሥት ከገባበት ጊዜ ጀምሮ ነበር። በረድኤተ እግዚአብሔር ጎልያድን በአንድ ጠጠር ገደለው። ግዳይ ጥሎም ሲመለስ ሴቶች ሳኦል 1000 ገደለ፣ ዳዊት 1000 ገደለ እያሉ እየዘፈኑ ተቀበሉት። ሳኦል ምሎለት ነበርና የ100 ፍልስጤማውያን ሸለፈት ተቀብሎ ልጁ ሜልኮል እንዳረለት። አንድ ቀን ሊገድሉት ሲማከሩ ሜልኮል ሰምታ ሽሽ አለችው። ሳኦልም 3000 ሰራዊት ይዞ ከተከተለው። ከሰራዊቱ ተለይቶ ወገቡን ለመፈተሽ ዳዊት ካለበት ዋሻ ውስጥ ገባ። ጨለማ ነበርና ሰው መኖሩን አላወቀም። አቢሳ ዳዊትን ጠላትህን አሳልፎ ሰጥቶሃልና ልውደቅበት አለው። ተው ኦሪት እግዚአብሔር የሾመውን አታዋርድ ትላለችና አይሆንም ብሎ ከለከለው። እርሱ ግን የልብሱን ዘርፍ በሰይፉ ቀዶ ያዘ።